አብርሽና ሩትዬ ዛሬ እንደዚህ አምሮባቸው ድምቅ ብሎ ፈገግ ብሎ ከነ ፈገግታቸው ታርቀናል። ሁሉም ነገር አልፈዋል። ሰላም አውርደናል። የኛ ሰላም ስትፈልጉ የነበራችሁ በሙሉ እንኳን ደስ አላችሁ ብለዋል። ዛሬ ማታ በአዲስ ነገር ይጠብቁም ብሎ እንግዲህ ፎቶ ፖስት አድርጎልናል ማለት ነው። ወይኔ በጣም ነው ደስ የሚለው። የሰሞኑን ውከታ ስናይ እንግዲህ መቼም እስከ መጨረሻ ተለያዩ እንዴ ብለን ብዙዎቻችን በጣም አዝነን ነበረ። ግን እኔና አብርሽ መቼም አንለያይም። የኛ መለያየት የምትፈልጉ ሰዎች እናንተ እናሳፍራለን፣ ጠላቶቻችን አንገታችን እናስደፋለን በማለት እንግዲህ እንደዚህ አምሮባቸው ፈገግ ብሎ ሩትዬ ቆንጅዬ ሆና ይሄ ባል ተብዬውም አብርሽም እንግዲህ አምሮበት ዝንጥ ብለው አንድ ላይ ፎቶ ፖስቶልናል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦች። አብርሽና ሩታ እንግዲህ ታርቀው ጋሽዬ መጥተው አሳርቋቸው በሰላም እንደዚህ ፈገግ ብሎ መጥተዋል ማለት ነው። በጣም ነው ደስ የሚለው። ብዙዎቻችን እነሱ እንዲታረቁና ልጃቸውን አንድ ላይ እንዲያሳድጉ እንፈልግ ነበረ። ይሄ ደግሞ ብዙዎቹ ለፍተዋል እነሱ እንዲታረቁ ማለት ነው። እና ደግሞ ምን ልላችሁ ፈልጌ ነው፣ ሌላ ሩታ እንግዲህ ያው ትዳሯን ለማስተካከል ብዙ ለፍታለች፣ ብዙ ጥራለች። ጥረቴ ደግሞ እንደዚህ መና አይቀርም፣ ትዳሬ ይስተካከላል ብላ ብዙ ጊዜ ስትናገር ነበረ፣ ብታረግስም ብታነባም። አብርሽ ደግሞ እንደዚህ በጤንነቱ አይደለም ሩታ ላይ እንደዚህ እየሆነ የነበረው። እሱ ታውቆ እንግዲህ አብርሽም ወደ ራሱ ተመልሶ ትዳሩን አስተካክሎ ይመስለኛል እንግዲህ የዛሬ ፎቶ የሚያሳየው አንድ ላይ እንደዚህ ፈገግ ብሎ የመጡት ያለ ምክንያት አይደለም። ሩትዬ እንግዲህ ያው ሰሞኑን በጣም ከፍቷት ነበረ። ወረቀቱ ግን ሚዲያ ላይ ሲፈራረሙ ስለ አልታየ ይመስለኛል ወረቀቱ የውሸት ሆኖ ታርቆ መቶልን ነው ይመስለኛል። እንግዲህ ያው ሌላ ነገር አይሆንም ብዬ ተስፋ አደርጋለሁ። እንግዲህ ስትቀኑ የነበረው ሄርሜላዬ የኔ ቆንጆ አይዞሽ እንዲህ አትዘኝ። መቼም አንቺ ከሩትዬ ጋር መወዳደር አትፈልጊም አይደለም? ጭራሽ ልትወዳደሪ እሷ ያመቻቸችው ያ ሁሉ ጥራ። አብርሽ እኮ ምንም አልነበረውም እሷ ስትመጣ ማለት ነው። አንድ ላይ ነው ሰርቶ ይሄ ሁሉ ባለመኪና ባለቤት የሆኑት። ስለዚህ ዛሬ ተመቻችቶ መተሽ ከሱ ጋር ልትኖር ያምርሻል? ማትረግ ሲጀመር አንቺ ለሱ አትገቢውም። አንቺ ሲጀመር ጭራሽ ከሩታ ጋር ልትወዳደሪም አትችይም ማለት ነው። እንኳን ልትወዳደሪ እሷ የቆመችበት ቦታ ራሱ ልትቆሚ አይገባሽም። ክብር የለሽም ለራስሽ። ሴት ልጅ ደግሞ ለራሷ ክብር ከሌላት ለቤቷ ለባሏ ክብር አላት ማለት ዘበት ነው የምር ማለት ነው። መቼም አንቺና አብርሽ አንድ ላይ ሆናችሁ ህይወትንም ልትመሪ አትችይም። አንቺ በቃ ዝም ብሎ ነሽ ልበልሽ፣ የምር ማለት ነው። ዝም ብሎ ሰው ነሽ አንቺ። ምንም ጭራሽ ከሩታ ጋር ልትወዳደሪ ማለት ነው። አይ ሩትዬ ግን ምን ላድርግሽ፣ ጀግና ነሽ የምር ማለት ነው። ይሄ በ3 ቀን ያረግሽው ነገር ብዙ ሰዎችን ሲያነጋግር ነበር፣ ግን እነሱ ተሳስተዋል። አንቺ ልክ